ድንግል ማርያም የጸነሰችው? ማን ነበር ድንግል ማርያም የወለደችው? እነሱ እንደሚሉት ኢየሱስ ፍጡር ብቻ ነው። እነሱ እንደሚሉት ሎቱ ስብሐት ክብር ይግባው እንዲህ ይላል። መንፈስ ቅዱስ ያደረባት አዛውንቷ ቅድስት ኤልሳቤጥ የተወደደች ቅድስት ድንግል ማርያም ለአጽድቆተ ነገር ወደ እሷ ቤት በሄደች ጊዜ የጮኸችው ጩኸት ላሰማችሁ። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? የጌታዬ እናት። ዝም ብለው ሊቃውንት የሚያልፉት ይመስልሃል? በፍጹም ያነበቡትን ሁሉ ሳይተረጉሙ አልፉ። ጌታ የባህሪ ጌታ ጌታ ጌታዬን የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጥ ያለው ምንድነው? ጌታ አብ፣ ጌታ ወልድ፣ ጌታ የባህሪ ጌታ የባህሪ አምላክ ነው። ኢየሱስ ክርስቶስን የባህሪ አምላክ የማይል የተወገዘ ይሁን ጌታ ብሎ ይገልጸዋል። እዚህ አማርኛው ጌታ። ተወደዳችሁ ክርስቲያኖች እስኪ ቀና ብላችሁ ፀሐይን እዩዋት። ፀሐይ ቦታዋን ሳትለቅ ደግሞም ሳትናወጥ ደግሞም ሳትለወጥ በጨረሯ ወደ ምድር ትመጣለች። ፀሐይ ደህናና የተበላሸ ቦታ ታርፋለች። ፀሐይ ንጹህና የቆሸሸ ቦታ ላይ ታርፋለች። ፀሐይ ታዲያ ቆሻሻ ቦታ ስላረፈች ፀሐይ ቆሸሸች ብሎ እስከዛሬ ተነግሮ የሚያውቃለ የለም በፍጹም። ልክ እንደዚህ ነው እግዚአብሔር ሰውም ሲሆን ራሱን ያጎደፈና ከባህሪው ዝቅ ያለ አይደለም። ተውት። እቤታችሁ ያለው መብራት ቆሻሻ ላይ ሲያርፍ መብራቱ ቆሻሻ እንደማይሆን እግዚአብሔር ከዚህ የነጻ ነው። ወገኖቼ የተወደዳችሁ ክርስቲያኖች በጥንቱ ዘመን እግዚአብሔር በተለያየ መንገድና ጎዳና ለአባቶቻችን ተገልጧል። በሲና በረሃ ለሙሴ ነበልባል ከሐመልማል ሐመልማል ከነበልባል። ቅድም ያልኳችሁ ነበልባሉ ሐመልማሉን ሳያቃጥለው ሐመልማሉ ነበልባሉን ሳያጠፋው ግን ተዋህደው አንዱ ሳይቀይረው ቅድም ያልኳችሁ ስጋ ከመለኮት መለኮት ከስጋ ሳይጠፋፋ ሳይለዋወጥ እንዳየነው ልክ እንደዚህ በሲና ተራራ በጸጳጦስ ተገልጦ እግዚአብሔር ለአባቶቻችን ተናግሮ ከነበረ ያን ጊዜ እግዚአብሔር ከባህሪው ዝቅ እንዳላለ በሐመልማል አይደለም በከበረው ስጋ ሲገለጥ እግዚአብሔር እንዴት ባህሪው ዝቅ ሊል ይችላል? ወዳጆቼ በሞቴችኝ ስሙኝ። ሊጠመቅ ሲመጣ እንደናንተ እንዳታረጉት ለንስሐ ስርየት የመጣ አይደለም አለና ጮክ ብሎ ነዋበግው እግዚአብሔር ዘያት ያስስል ኃጢአት አለ ያለምን ኃጢአት የሚያስተሰርይ የእግዚአብሔር በግ ነው ብሎ ጠቆማቸው አመለከታቸው። ታዲያ እንዴት ነው ሲጠመቅ ያደረበት ሊሉት የሚችሉት? እንግዲያውስ መስቀል ላይ ይህ በእውነት የእግዚአብሔር ልጅ ነበር ያለው መቶ አለቃው ለምንድን ነው? እንግዲያውስ ፍጡር ከተሰቀለ ፀሐይ መጨለሟ ጨረቃ ደም መልበስ ከዋክብት መርገፋታቸው ከየት መጣ? ተው እንጂ በእርሱ ቁስል ተፈወስን ምን ሊሆን ይችላል? ቁስሉ የሚፈውሰን እኮ መለኮት ስለተዋህደው ነው ወዳጄ እንጂ ተራ ሰው ቁስል ቢሆን ይዘገንናል እንጂ ይፈውሳል እንዴ? ተው እንጂ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን አላችሁ? አሜን። በምህረቱ የጎበኘን እንደ በደላችን ያልከፈለን ለኃጢአታችንም ያልተቆጣጠረን ምህረቱን ያበዛልን የአባቶቻችን አምላክ የኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት ለቅዱሳን ሐዋርያት ለሐዋርያውያን አበው ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ከዚህች ዕለት በረከት ረድኤት ለሁላችንም ያሳትፈን። ሰምተን ለመጠቀም እግዚአብሔር ይርዳን። ይህ እግዚአብሔርነት ምስጢር ያለ ጥርጥር ታላቅ ነው።
በሥጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተሰበከ በዓለም የታመነ በክብር ያረገ የሐዋርያው የቅዱስ ጳውሎስ መልእክት ወደ ጢሞቴዎስ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16። በዚህ ኃይለ ቃል ለተወሰኑ ደቂቃዎች እንማራለን። ወቅቱን፣ ጾሙን፣ ምክንያቱን ትላንትም እንደተማራችሁ ሰምቼ አሁንም ከመጣሁ አይቼ ብዙ በዛ ርዕሰ ጉዳይ ላይ ባልቆይ ብዬ ተመኝቼ ዘመኑ የመገለጥ ዘመን ነውና ጥቂት ቃላትን በዚህ ርዕስ ባነሳ ብዬ ተመኝቼ ይህንን ርዕስ ለዚህ ምሽት መርጬዋለሁ። ትምህርት ነው፣ አታውቁትም ብዬም አይደለም፣ ግን እንድንሰማው ጥቂት እንድናደምጠው ነው ርዕሱን የመረጥኩት። የእግዚአብሔርነት ምስጢር፣ እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው። በሥጋ የተገለጠ ነው የሚለው ብዙዎች እግዚአብሔር ሰው ሆኗል ስንላቸው አፊዘውብናል። እግዚአብሔር ሥጋን ለብሶ ተዋህዶ በእኛ መካከል ተገኝቷል ስንላቸው ቀልደውብናል፣ ይቀልዱብናል። ለኛ ታላቅ ምስጢር፣ ለሌሎች መሰናከያና እንቅፋት፣ ለአንዳንዶችም ተረት ሆኗል። እውነት ነው፣ እናምናለን። የእግዚአብሔር ልጅ በሥጋ እንደተገለጠ የሚያምን ከእግዚአብሔር ነው ይላል የእግዚአብሔር ቃል። ደግሞአለሁ፣ የእግዚአብሔር ልጅ ሥጋን ተዋህዶ በሰው ሥጋ እንደተገለጠ የሚያምን መንፈስ ከእግዚአብሔር ነው ይላል። ሰዎች እንዲመሰክሩልን፣ ዓለም እንዲያረጋግጥልን፣ ትውልዶች እንዲያጨበጭቡልን አንፈልግም። እኛ የእግዚአብሔር ልጅ በሥጋ እንደተገለጠ እናምናለንና ከእግዚአብሔር ነገሩን ጥቂት ለማብራራት ያክል አልችለው። ሊቃውንቱ ቢገልጹት ያምርባቸዋል። ግን እኔ እንደው ይሄንን ብንሰማ ብዬ ተመኝቼ ክርስቲያኖች፣ እግዚአብሔር በቀጥታ ነው እኛን የፈጠረን፣ በተዘዋዋሪ አልፈጠረንም። በተዘዋዋሪ ማለት በመላእክት ወይም በቅዱሳን ወይም በሌላ እሱ በሚያውቀው ምክንያት አልፈጠረንም። እኛን የፈጠረን በቀጥታ እግዚአብሔር ነው። በቀጥታ የፈጠረን አምላክ የወደቀውን ዓለም እንደገና ሊያድነው የሚገባ በቀጥታ ነው እንጂ በሌላ በምን ሊያድነው ይገባል?
ለዚህ ነው ኦርቶዶክሳዊነት በቀጥታ የፈጠረን እግዚአብሔር ነው በቀጥታ መጥቶ ያዳነን ብላ የምትመሰክረው። የተወደዳችሁ ክርስቲያኖች ዳግመኛም ታስታውሳላችሁ ሞትን ትሞታላችሁ ብሎ የፈረደው እግዚአብሔር ነው። ይህንን ሞት ይህንን ፍርድ ሊያነሳው ሊሽረው በሕይወት ሊቀይረው የሚችለው እግዚአብሔር ብቻ ነው። ሞትን ትሞታላችሁ ያለን እግዚአብሔር ሕይወት ካልሰጠን በቀር ማን ሊሰጠን ይችላል? ለዚህ ነው መጽሐፍ ቅዱሳችን እውነተኛ የሆነውን እናውቅ ዘንድ እውነተኛ በሆነው በእርሱ አለን፣ የእግዚአብሔር ልጅ እንደመጣ እናውቃለን፣ እርሱም ልጁ ኢየሱስ ክርስቶስ ነው፣ እርሱም እውነተኛ አምላክና የዘላለም ሕይወት ነው ይላል። ሞት ላገኘው ሰው ሕይወት ሊሰጠው የሚችለው በባህሪው ሕይወት የሆነ እግዚአብሔር ብቻ ነው። ስለዚህ ሞትን በሕይወት ሊቀይር የሚችለው ከእግዚአብሔር በቀር ማን ነው? ለዚህ ነው እኛ ኦርቶዶክሳውያን ሕይወት ሰጪ የሆነው እግዚአብሔር ሕይወት እንደሆነን የምንመሰክረው። ልብ በሉ፣ እርሱ እውነተኛ አምላክና የዘላለም ሕይወት ነው የሚለው። ሕይወት ነው ሰው ልጅ ያስፈለገው። በሞት ሕይወትን ሊቀይርለት ነው የሚገባው። ሕይወት የሆነው በባህሪ ደግሞ እግዚአብሔር ነው። ለዚህ ነው እኛ እግዚአብሔር ራሱ ነው ሕይወት የሰጠን የምንለው። ታውቃላችሁ በዚህ ዓለም የላይኛው ፍርድ ቤት የፈረደውን ፍርድ የስረኛው ፍርድ ቤት ሽሮት አያውቅ። እግዚአብሔር ሞትን ከፈረደ ይህንን የሞት ፍርድ መላእክትም ቅዱሳንም ሊያነሱት አልቻሉም ነበር። ስለዚህ ሞትን ትሞታላችሁ ያለው ራሱ እግዚአብሔር ሕይወትን ደግሞ ሊሰጠን መጣ። ለዚህ ነው እኛ ኦርቶዶክሳውያን እውነት ነው እግዚአብሔር ሰው ሆኖ በሥጋ ተገልጧል ብለን የምናምነው። የተወደዳችሁ ክርስቲያኖች መጽሐፍ ቅዱስ ግን ይሄን ሐሳብ ይናገራል። አዎ በጥቂቱ እነዚህን ሐሳቦች ማሰማት ነው ሐሳቤ። ቀስ ብዬ የምናገረው ትንሽ የተረዳን ከሆነ ብዬ ነው። የዮሐንስ ወንጌል ምዕራፍ 1 ቁጥር 1 እንዲህ ብሎ ይጀምራል። በመጀመሪያው ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር፣ ሁሉ በእርሱ ሆነ፣ ከሆነው አንዳች እንኳን ያለ እርሱ አልሆነም ይላል። ልብ በሉ፣ ቃል በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ነው የሚለው። እጅግ በጣም በርካታ ምስጢራት ሊቃውንት ቢያወሩት ዓመትና ዓመታት የሚፈጅበት ብርቱ ነጥቦች እዚህ ቃላት ላይ ተሰግስገዋል። እኔ አንዷን ብቻ ይዤ ልንጎች። ቃልም እግዚአብሔር ነበረ፣ ቃልም እግዚአብሔር ነው የሚለውን የቅዱስ ዮሐንስን ቃል አተኩርበታለሁ። ልብ በሉ፣ ይሄ ቃል ማን ነው ካላችሁ
እግዚአብሔር ብሎ ነው መልስ የሚሰጣችሁ። ይሄ ቃል ማን ነው ካላችሁ እዚያው ላይ ሁሉ በእርሱ ሆነ፣ ከሆነው አንዳች እንኳ ያለ እርሱ አልሆነም ነው የሚለው። ፈጣሪ ነው የሚላችሁ ተወደዳችሁ ኦርቶዶክሳውያን። ከሆነው አንዳች እንኳ ያለ እርሱ አልሆነም ነው የሚለው። የተፈጠረው ፍጥረት ሁሉ በሰማይ በምድር የፈጠረው ይህ ቃል ነው የሚለው። ይሄ ቃል ፈጣሪ ነው። የተወደዳችሁ ክርስቲያን ሁሉ በእርሱ ሆነ፣ ያለ እርሱ የተፈጠረ ፍጥረት የለም። ሁሉን የፈጠረው እሱ ነው። ሁሉን ከፈጠረ ቃል ራሱን ሊፈጥር እንዴት ይችላል? ምዕመናን፣ ሁሉ በእሱ ከተፈጠረ በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ይላል ቅዱስ ጳውሎስ በቆላሲስ መልእክቱ ላይ። ሁሉን የፈጠረ ቃል ነው ይላል። ምዕመናን፣ እዚህ ጋር እንድናስተውል የምፈልገው ሁሉን ፈጣሪ ከሆነ እንዴት እሱ ራሱ ፍጡር ሊሆን ይችላል? ሁሉን ሊፈጥር የሚችል ፍጡር አለን? አንድ። ሁለተኛስ ሁሉ በእሱ ከተፈጠረ ይህን ቃል በኋላ አመጣበታለሁ ኢየሱስ ክርስቶስ ራሱን ፈጠረ ሊባል ነውን? ግን እንዳትረሱ ቃል እግዚአብሔር ነው። ቃል ፈጣሪ ነው የሚለው መጽሐፍ ቅዱስ። ሁለት ማስረጃዎችን ልስጣችሁ። ዓለሞች ሁሉ በእግዚአብሔር ቃል እንደተዘጋጁ እናውቃለን ይላል ቅዱስ ጳውሎስ የዕብራውያን መልእክት ምዕራፍ 1 ቁጥር 3 ላይ። ሰማዮች በእግዚአብሔር ቃል ጸኑ ይላል ቅዱስ ዳዊት። ቃል ሁሉ በእርሱ ሆነ የሚለውን የሚያብራሩልን ሌሎች ደጋፊ ኃይለ ቃላት ናቸው። ቃል እግዚአብሔር ነው። ቃል ፈጣሪ ነው። ሁሉ በእርሱ ሆነ፣ ከሆነው አንዳች እንኳ ያለ እርሱ አልሆነም። ከሆነው ከተፈጠረው ሁሉን የፈጠረው እሱ። ታዲያ ሁሉን የፈጠረው ሆኖ ራሱን ፈጠረ እንዴት ሊሉን ይችላሉ? አይቻልም። ሁለት ቁም ነገር፣ ቃል እግዚአብሔር ነው፣ እሱ ደግሞ ራሱ ፈጣሪ ነው። እችን ያዙና ወደ ተነሳውበት ሐሳብ ለመሄድ የሚያጸናልኝን ኃይለ ቃል የምናገኘው ቁጥር 14 ላይ ነው። እግዚአብሔር የሆነው ቃል፣ ፈጣሪ የሆነው ቃል እንዲህ ይላል ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ቃልም ሥጋ ሆነ ጸጋንና እውነትን ተመልቶ በእኛ አደረ የሚል ቃል ታገኛላችሁ። ልብ በሉ። እግዚአብሔር የሆነው ያ ቃል አንብቤላችኋለሁ። ፈጣሪ የሆነው ያ ቃል ተርኬላችኋለሁ። ዓለሞችን ሁሉ የፈጠረ ያ ቃል፣ ሰማያትን ሁሉ ያጸና ያ ቃል፣ በሰማይና በምድር ያሉት ሁሉ በእርሱ የተፈጠሩ ያ ቃል፣ እግዚአብሔር የሆነው ቃል ቃል ሥጋ ሆነ ይላል። ለዚህ ነው እግዚአብሔር ሰው ሆኗል ብለን የምናስተምረው ብለን የምናምነው። እግዚአብሔር ልጅ በሥጋ ተገልጧል ብለን የእግዚአብሔር ልጆች የሆነው ለዚህ ነው። ምእመናን፣ አንተ ሰው አቤት ቃል ሥጋ ሆነ ነው እንጂ የሚለው ቃል ሰው ሆነ የሚል ከየት አምጥተህ ነው ሰው ሆነ ብለህ የምትነግረን የሚል ጠያቂ ብዙ ነው። ኦርቶዶክሳዊ ቤተክርስቲያን ክብር ለአባቶቻችን ለሊቃውንት ሳይተረጉሙ የሚያልፉት ቃል የለም። ልብ በሉ። ቃል ሥጋ ሆነ። ሁለተኛው ነጥባችን የቃልን ማንነት ተነጋግረናል። እግዚአብሔር ነው ብለናል። ፈጣሪ ነው ብለናል።
ይሄ ፈጣሪ ይሄ እግዚአብሔር ሰው ሆነ፣ ቃልም ሥጋ ሆነ። ሥጋ ነው እንጂ የሚለው ሰው ሆነ እኮ አይልብም። የተወደዳችሁ ኦርቶዶክሳውያን ጥቂት ደቂቃ እዚህች ኃይለ ቃል ጋር ደግሞ ልውሰድ። እዩ መጽሐፍ ቅዱስ ሥጋ ብሎ ሰውን፣ ነፍስ ብሎ ሰውን ነው የሚጠራው። ደግሞ አለው ሥጋ ብሎ ሰውን፣ ነፍስ ብሎ ሰውን ይጠራል። እንዴት? መዝሙር 64 ቁጥር 1ን ምስክር አድርጌ ላምጣላችሁ። ሥጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል ይላል። ደግሞ አለው ሥጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይቀርባል ይላል። ወዳጆቼ ሥጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይቀርባል ሲል በድን የሆነ ሥጋ፣ ነፍስ የተለየው ሕይወት የሌለው ሥጋ ለጸሎት ወደ እግዚአብሔር ይመጣል። መቼም አንባባልም፣ ይህ ሊሆን አይችልም። ጸሎት ሊጸልይ የሚችለው ለጸሎትም ወደ እግዚአብሔር የሚገሰግሰው መቼም ሰው ነው። ሥጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይቀርባል ማለት ሥጋ ብሎ የጠቀሰው ሰውን ነው። ሰው ለጸሎት ወደ አንተ ይመጣል ነው የሚለው። ሰው ብሎ ሲገልጸው ግን ሥጋ ነው ያለው። ለዚህ ነው ቃልም ሥጋ ሆነ የሚለው ቃል ሰው ሆነ ብዬ ነገርኳችሁ። ማን? እግዚአብሔር። ቃልም እግዚአብሔር ነበር ይላላ። እንዴት ፈጣሪ ሰው ሆነ ትላላችሁ? አታፍሩም ይሉናል። አናፍርም። በወንጌል አናፍርም። በእውነት አናፍርም። በእግዚአብሔር ታላቅ ጥበብ አናፍርም። የተወደዳችሁ ክርስቲያኖች እዩ፣ አንዳንዶች ትንሽ ነገር እዚህ ውስጥ ላስገባበት እስኪ። አንዳንዶች እግዚአብሔር ይቅር ሊላቸው እየቻለ አዳምንና ሔዋንን ለምንድን ነው ሰው እስከ መሆንና ሥጋ ከመልበስ የምታደክሙት ብለው ይጠይቁናል። እግዚአብሔር ይቅር ብሏቸው ቢያልፋቸው አይሻልም ነበር? ለምን እስከ ሞት? ለምን ሥጋን እስከ መልበስ አተጋው? ለምን ይሄን ሁሉ መከራ ታወሩልናላችሁ? ይቅር ሊል እየቻለ ለምን ይሄንን ሁሉ መከራ ተቀበለ? ለምን ይሄንን ሁሉ ሰው እስከ መሆን ደረሰ? የአንዳንዶች ጥያቄ ነው። ይህ ክርስቶስ የተባለ የእግዚአብሔር መለኮታዊ ጥበብ ነው ብለን እንመልስላቸዋለን። እንዴት? እውነት ነው፣ በይቅርታ ሊያልፋቸው ይችላል። በይቅርታ ቢያልፋቸው ግን ሞትን ትሞታላችሁ ያለው ያ ቅጣት እግዚአብሔር የተናገረው ሳይታመን ሊቀር ነዋ። ይቅርታ አንድ ነገር ሆኖ የእግዚአብሔር ፍርድ፣ የእግዚአብሔር ፍትህ፣ የእግዚአብሔር ርት በምድራችን ላይ ሳትጸና ልትቀር ነዋ። እግዚአብሔር ሳይታመን ሊቀር ነዋ። ስለዚህ እግዚአብሔር እውነት ነው ፍርዱን ፈርዷል። ግን ደግሞ በባህሪው እግዚአብሔር ቸርና ሩሩ ስለሆነ እውነታቸውን ነው ይቅር ሊል ይገባል። ስለዚህ በፍርዱና በይቅርታው መካከል አንድ የእግዚአብሔር ጥበብ ያስፈልጋል። አዩ እግዚአብሔር ይቅር ሳይላቸው እንደፈረደባቸው ቢተው ኖሮ እግዚአብሔር አምላካችን ለአንዳንዶች መዘባበቻ ሆኖ ይቀር ነበር። ምን ተብሎ? እንግዲያውስ እግዚአብሔር የሚባለው ሰውን ለከንቱ የፈጠረው ነውን? ሰውን አያችሁት ለጥፋት ፈጥሮት ሲያበቃ እንዴት እንደተወው ተብሎ እግዚአብሔር ይታማ ነበር። ሐሜቱን እንቶ ለእግዚአብሔር ፍቅር የሆነው ባህሪ ግን የሚስማማ አይደለም ሰውን ዝም ብሎ መተው። ስለዚህ በፍርዱና በይቅርታው መካከል፣ በቅጣቱና በምህረቱ መካከል የእግዚአብሔር መለኮታዊ ጥበብ ክርስቶስ ሆነ። ለዚህ ነው ታላቅ ምስጢር ነው የተባለው። ምን መሆኑ? ሰው ሆነና ሞቱን ተቀበለለት። ሰው ካልሆነ ስለማይሞት የባህሪ አምላክ ነውና
እግዚአብሔር ነውና ራሱ ታረቀው፣ ራሱ ይቅር አለው፣ ራሱ አስታረቀው፣ ራሱ መታረቂያ ሆነው። በዚህ ይቅርታውን በዚህ ፍርዱን ሁለቱንም ያለ ተቃርኖ ክርስቶስ ሰው ሆኖ ፈጸመ። ለዚያ ነው ያ እግዚአብሔር ሰው መሆን ያስፈልገው። ይህ ጥበብ ታላቅ ነው። ማን ሊዘብትበት ማን ሊያማው የሚችል ነው? ቅዱስ ዮሐንስ አፈወርቅ እንደተናገረው እኛስ ኦርቶዶክሳውያን አንመረምረውም፣ እንደነቃለን። ህሊናችን ለመመራመር ይደክማል። ህሊና መርምሮ ያልቻለውን ቃል ገልጦ ሊናገር ስለማይችል እጆቻችንን በአፋችን እንደ ጫን ዘመንና ዘመናት በዚህ ምስጢር እንመሰጣለን። ቃል ስጋ ሆነ። ስጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል። ሰው ስጋ ብሎ ሰውን ነፍስም ሲል ያገኛችሁ እንደሆነ ሰውን። ለምሳሌ ሐዋርያት ሥራ ምዕራፍ 7 ቁጥር 14 ላይ ያዕቆብም 75 ነፍስ ሆኖ ወደ ግብፅ ወረደ ይላል። በሞቴ ስሙ 75 ነፍስ ሆኖ ወደ ግብፅ ወረደ ይላል። 75 ነፍስ ወደ ግብፅ የወረዱት ሰዎች ናቸው። እነዚያን ሰዎች ግን መጽሐፍ ቅዱስ ነፍስ ብሎ ገለጻቸው። ነፍስ ብቻዋን ወደ ግብፅ ልትወርድ አትችልም። የወረዱትም የታወቁ ሰዎች ናቸው። እነሱን ግን መጽሐፍ ምን አላቸው? ነፍስ አላቸው። የኦርቶዶክሳዊ ትምህርት ሐሳብ ቃል ስጋ ሆነ ሲል ነፍስንም ሆነ ማለት ነው። ያስ ሰው ሆነ ነው፣ ሰው ሆነ ነው። ስለዚህ ማን ነው ሰው የሆነው? እግዚአብሔር የሆነው ቃል ነው። ፈጣሪ የሆነው ቃል ነው። ሰማያትን ያጸናው ቃል ነው። እሱ ነው ሰው የሆነው። ቃልም ስጋ ሆነ፣ ሰው ሆነ። ስለዚህ እግዚአብሔር ሰው ሆኗል። ከዚህ በላይ ምን እናምጣ? ግልጽ ቃል ተቀምጦ ቃልም ስጋ ሆነ። እቺን ቃል ጥቂት ደቂቃ ልቆይባት አልኳችሁ። በቤተ ክርስቲያን ታሪክ የተነሳ አብሉናሪዮስ ወይም አፖሎናሪዮስ የሚባል አንድ መናፍቅ ቃሏን ብቻ ወሰዳት። በዚህ ዘመን እንዳሉ አንዳንድ ሰዎች ቃልም ስጋ ሆነ ስለሚል ሰው የሆነው ክርስቶስ ነፍስ የለውም፣ ምክንያቱም ስጋ ብቻ እኮ ነው የሚለው የሚል መከራከሪያ መጣ። ቃልም ስጋ ሆነ፣ ስጋ ነው እንጂ ሆነው ነፍስን አልሆነም። እንደውም ፈቀቅ አለና ኢየሱስ ክርስቶስ እኮ ስጋን ብቻ ነው እንጂ ከሰው የነሳው ነፍስን አልነሳም፣ ይልቁንም ነፍሱን መለኮቱ ተክቶታል። ራሽናል ሶል የሚባል ትምህርት አምጥቷል። በረከቱ ይደርብን። ቅዱስ ቄርሎስ እንዲህ ብሎ መለሰለት። ወደ ኦሪት ዘፍጥረት የመጀመሪያዎቹ ምዕራፍ ወሰደውና በአዳም ላይ እግዚአብሔር እንቅልፍ ጣለበት፣ ከጎኑም አጥንት አወጣለት። አጥንቷን ወደ አዳም ሲያመጣት አዳም እንዲህ ብሎ መለሰ፣ በሞቴ ስሙኝ። አጥንት ነው እግዚአብሔር የወሰደው፣ ግን አዳም ምን ብሎ እንደመለሰ ተመልከቱት። ይቺ አጥንት ከአጥንቴ ይቺ ስጋ ከስጋዬ ናት፣ ከወንድ ተገኝታለችና ሴት ትባል ብሎ መለሰ። ወዳጆቼ አጥንት ብቻ አይደል ያወጣው? አዳም እኮ ሊል የሚገባው ይቺ አጥንት ከአጥንቴ ናት፣ አበቃ። ስጋ እስኬት አመጣች? ለምን ጨመረበት? ቅዱስ ቄርሎስ እግዚአብሔር አጥንት ብቻ ወሰደ ተብሎ አንተ እንዳልከው ቃል ስጋ ሆነ ብለ ስጋ ብቻ የሆነ ከሆነ አለው አጥንት ወሰደ ካልከኝ ሴቶች በሙሉ ምንድናቸው ማለት ነው? አትፍሩ በሉ፣ ፈቅጄላችኋለሁ። ምን ነው ፍርሃታችሁ በዛ? እናንተ ደግሞ አጥንት ብቻ ናቸው ግን አያችሁ፣ ስጋ ብሎ ስጋ ብቻ እንዳልሆነ የምታውቁት ወደ አዳም ሲያመጣል አዳም እውነተኛውን ነገር ነገረው።
ስጋዋ ከስጋዬ አጥንቷ ከአጥንቴ እንደውም ቆርጦት ነው እንጂ ሊቃውንት ቀጥለውታል። ጸጉሯ ከጸጉሬ ነፍሷ ከነፍሴ ጥፍሯ ከጥፍሬ ሴት ትባል። አያችሁ አጥንት ወሰደ ማለት አጥንት ብቻ እንዳልሆነ ሁሉ ቃል ስጋ ሆነ ማለት ስጋ ብቻ አይደለም ነፍስንም ጭምር ነው ብሎ መልሰዋል። ምክንያቱም ኢየሱስ ክርስቶስ ሰው ሆኗልና ሰው ማለት ደግሞ የነፍስና የስጋ ተዋህዶ ነው። ምዕመናን ፈቀቅ ብሎ ያነሳው ጥያቄ ደግሞ በጣም ቀላል ነው። አፉን አዘግቶታል። ቃል ስጋ ብቻ ስለሚል ስጋ ብቻ ነው እንጂ ሆነው ነፍስ የለውም ብሎ ሲክድ እንግዲያውስ የሕፃኑን ነፍስ የሚፈልጉ ሞተዋልና ወደ እስራኤል ተመለስ የተባለው ያ ሕፃን ነፍስ ቢኖረው ነው ባይኖረው ነው? ቢኖረው። ነፍሴን በጃደራ ሰጣለሁ ያለው ክርስቶስ ነፍስ ስላለው ነው ስለሌለው? ስላለው። ነፍሴን ልተዋት ደግሞም ላነሳት ስልጣን አለኝ ብሏል። ነፍስ ቢኖረው ታዲያ ነፍስ የለውም ብሎ ማን ሊክድ ይችላል? ሰው ሲሆን ነፍስንም ገንዘብ ማድረግ ይሄ ነው ሰው መሆን ያልኳችሁ። አሁንም እዛው ቃል ላይ ነን። እንዲያውም ቅዱስ ቄርሎስ ነገሩን ከፍ አደረገና ወደ አስደናቂ ነገር መለሰው። ኢየሱስ ክርስቶስ ቃል ስጋ ሲሆን እግዚአብሔር ሰው ሲሆን የሰውን ነፍስ ካልተዋሃደ የሰውን ነፍስ ካልነሳ ለነፍሳችን ካሳና ቤዛ አልሆነንም ማለት ነው አለው። ምክንያቱም የሰው ነፍስ ካልሆነች ክርስቶስ የወሰዳት ለምን ብሎ ነው ለሌላ ነፍስ ተላልፎ የሚሞተው ብሎ ጠየቀው ቅዱስ ቄርሎስ። አፉን አዘጋው። አዎ ክርስቶስ የስጋችን ካሳ የስጋችን ቤዛ ብቻ አይደለም የነፍሳችንም ቤዛ ነው። አንዳንዶች እንደምታውቁት መጽሐፍ ቅዱስ ላይ ክርስቶስ ፈራ፣ ክርስቶስ ደነገጠ፣ ክርስቶስ አዘነ፣ ክርስቶስ ተከዘ የሚል ሲያዩ አንዳንድ የቅርብ ዘመዶቻችን እናንተ እኮ የሚፈራ ነው የምታመልኩት፣ እናንተ እኮ የሚደነግጥ ነው አምላክ ነው የምትሉት፣ እናንተ እኮ የሚተክዝ ነው ፈጣሪ ነው ሰው ሆኗል የምትሉት ቀልደኞች ናችሁ ሊሉን ይሞክራሉ። እኛ ግን አንድ ነገር እናውቃለን። ሰው በመሆኑ ምክንያት ፈራ የሚል ቃል ስናነብ የእኛን ፍርሃት እያስወገደ እንደሆነ እናውቃለን። በቅጥነተ ሕሊና የተረዱ ኦርቶዶክሳውያን ሊቃውንት ደነገጠ የሚል ባነበቡ ቁጥር ድንጋጤያችንን እንዳባረረ ይነግሩናል። ሐዘናችንን እንደተወገደ ይነግሩናል። ለዚህ ነው እነዚህ ቃላት ለክርስቶስ ተጠቅሰው ምናቸው ብለው ያብራሩልናል። ነገሩን ከፍ እናድርገው። መፍራት፣ ማዘን፣ መተከዝ፣ መደንገጥ የነፍስ ሕማማት ናቸው። ነፍስ በምን ትታመማለች? በሐዘን፣ በድንጋጤ፣ በፍርሃት፣ በትካዜ። ታዲያ ክርስቶስ ለምን እንደዚህ ሆነ? ነፍስን ገንዘብ ስላደረገ። ግንስ ለነፍሳችን እየካሰ በመቸንከሩ፣ በመገረፉ፣ በመቁሰሉ ስጋችን ካሰ። የስጋችን ብቻ አይደለም ብያችኋለሁ፣ የነፍሳችንም ቤዛ ሆነ። ለዚህ ነው እነዚህ ቃላት የተጠቀሱት፣ ነፍሳችንንም ጭምር ካሳ። ክርስቶስ የወሰደው የሰው ልጆች ነፍስ ካልሆነ በቀር ነፍሳችን እንዴት ወደ እረኛዋ ወደ ነፍሳችሁ እረኛ ተመልሳችኋል እንዴት ልንባል እንችላለን? የነፍሳችን እረኛ እኮ ነፍሳችንን ከወህኒ ከሲኦል ያወጣት ነው። በወህኒ ለነበሩት ነፍሳት ሄዶ ሰበከላችሁ የተባለው ነፍስ ስለተዋህደው አይደለምን? ፉርሽ አደረገው። ስለዚህ ቃል ስጋ ሆነ፣ እንድገመው፣ ነፍስንም ሆነ፣ ሰው ሆነ፣ ሰው ሆነ፣ ሰው ሆነ። ሌላ ጥያቄ፣ ሌላ ሐሳብ መቼም አልቅበት ያለ አንተ አቤት። መጽሐፍ ቅዱስ እኮ የሚለው ስጋ ሆነ ነው የሚለው። ስለዚህ የሰው ስጋ ይሁን የእንስሳ ስጋ ይሁን የጅግራ ስጋ ይሁን የቆቅ ስጋ ይሁን አይታወቅም። እና ምን አምጥተህ ነው የሰው ስጋ የምትለኝ? ባይኳ አይጠፋ ማለም ስንት አይነት ጉዳይ ያላት መሰላችሁ?
ክብር ለሊቃውንቶቻችን። እኛ ግን ፈቀቅ ብለን እናነባለን። ቃልም ሥጋ ሆነ ካለ በኋላ ጸጋንና እውነትን ተመልቶ በእኛ አደረ። በእኛ ምንድን ነው? ሰው ነዋ። ሰብአዊ ባህሪን መዋሃዱን ያወቅነው በእኛ ሲልና የእንስሳ ሥጋ አይደለ፣ የጅግራ ሥጋ አይደለ፣ የቆቅ ሥጋ አይደለ፣ የሰው ሥጋ። ወመጻም ዘራ ዳዊት በሥጋ ሰብ ከዳዊት ዘር በሥጋ ስለተወለደ ሮሜ መልእክት ምዕራፍ 1 ቁጥር 3 ከዳዊት ዘር የሚወለደው ሰው ነው። አባቴ በባህሪ ሰው ስለሆነ እኔ ዝንጀሮ ልሆን አልችልም። ሰው የያዘው የአብርሃምን ዘር ነው እንጂ የመላእክትን ዘር አይደለም። ሥጋ የላቸው ሰው። ታዲያ ክርስቶስ በወንጌል የሰው ልጅ ለምን ተባለ? ሰው ስለሆነ። ሰው የሚሉ ቃላት አሉ። የምን ሥጋ? የሰው ሰው። አንዳንዶች በተለይ በዛ ዘመን የነበሩ እየሰማችሁኝ ነው? ጮኩባችሁ? ፈጠንኩባችሁ? ትንሽ ተከታተሉኝ፣ አላበዛባችሁ። እንደው ቀመሱት ብዬ ነው እንጂ ባትሰሙኝም ችግር የለብኝም። እየሰማችሁኝ ነው? እንደው አልተናገሩም እንዳንባል፣ አልሰማንም እንዳትሉ ነው እንጂ በተለይ ተለቅ ያላችሁት እንደው አለፍ ገደም እያላችሁ ከሰማችሁኝ ባትሰሙኝም ችግር የለብኝም። አንዳንዶች በዛ ዘመን ሥጋ ርኩስ ነው፣ ሥጋ በበደል የጎደፈ ነው። ታዲያ እንዴት ነው ንጹሕ የሆነ እግዚአብሔር ሥጋን ተዋሃደ ሰው ሆነ የምትሉት? ባይሆን ትንሽ ቀለል አድርጉትና መሰለ በሉን እንጂ ብለው አስተያየት ይሰጣሉ። በእግዚአብሔር ታላቅ ጥበብ ቅድም በነገርኳችሁ በዚህ አስደናቂ የሚስጥር መዝገብ ውስጥ መሰለ ብለን እንዴት ልንናገር እንችላለን? መስሎ አይደለም፣ ሰው ሆነ ሆነ ካለ እንዴት መሰለ ልንን እንችላለን? አንድ መሰለ እንዳንል ምን እንደሚያደርገን ታውቃላችሁ? ይላል ዮሐንስ አፈወርቅ። የዘር ሐረጉ ስለተጠቀሰ ነው። የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ ይላል። የዘር ሐረጉን ለምን መጥቀስ ያስፈልገ ይመስልሃል? ሰው መሰለ እንዳትል ነው ይልሃል። ሰው ነው የሆነው እንዴ! ደግሞ ፈቀቅ እናድርገው። ምን ችግር አለ? መንፈስ ቅዱስ ገልጦላቸው ለኦርቶዶክሳውያን ሊቃውንት ክብር ይግባና ሆነ እኮ ነው የሚለው። ቃል ሥጋ ሆነ እኮ ነው የሚለው። ሆነ ካለ ደግሞ ተቀየረ ነው፣ ተለወጠ ነው። እንደውም መጽሐፍ ቅዱስ ምሳሌ ላምጣልህ። ውሃውም ደም ሆነ ሲል እዛ ኦሪት ዘጸአት ላይ እኮ ውሃ ወደ ደምነት ተለወጠ፣ ውሃ ወደ ደምነት ተቀየረ ማለት ካልሆነ በቀር ልክ እንደዚሁ ቃል ሥጋ ሆነ ሲል እኮ ወደ ሥጋነት ተቀይሯል ማለት ነው። ቃል ቃልነቱን ትቶ እግዚአብሔርነቱን ትቶ መለኮት ከመለኮትነቱ ለቆ ሥጋ ብቻ ሆኗል። እንዳልከው ወደ ሰውነት እኮ ተቀይሯል ማለት ነው። ሊሉን የሚከጅሉ እንዳይኖሩ የተወደዳችሁ ክርስቲያኖች 2 ወይም 3 ነጥቦችን አከታትዬ ልንገራችሁ። አንደኛ እኔ እግዚአብሔር አልለወጥም ይላል። እግዚአብሔር በባህሪው አይለወጥም፣ መለወጥ የለበትም። አንድ ሁለተኛ ቃል ሰው ሆነ ያልኳችሁ ቃል እግዚአብሔር ወደ ሰውነት መለኮትነቱን ለቆ ወደ ሰውነት ፍጹም ተቀይሮ ቢሆን ኖሮ እንዲህ ብሎ አይናገርም ነበር። ምን እኔና አብ አንድ ነን ሊል አልችልም። እኔና አብ አንድ ነን ሊል እኮ የሚችለው ፍጹም ስላልተለወጠና ስላልተቀየረ ነው። የተወደዳችሁ ክርስቲያኖች መጨረሻው መለኮት ቃል ሰውነትን ሥጋነትን አላጠፋው ወይም ቃልነቱን ትቶ ወደ ሥጋነት አልተቀየረም። ሆነ የሚለው ቃል ይሄንን አያመለክትም። ሥጋን ከመለኮት ጋር ስለተዋሃደ ሥጋነቱ አልጠፋ። ለምን? እስከ መጨረሻው ሲራብ አየነዋ። የሚበላላችሁን ብሎ ሲበላ አየነዋ። መስቀል ላይ ጠማኝ ሲል አየነዋ። አያቸው
ስጋም ስጋነቱ አልጠፋም፣ መለኮትም መለኮትነቱ አራቀው። ይሄ ምን ይባላል? በመገናዘብ ይላሉ። ትንሽ ጉዳዩ ጠለቅ ሊል ስለሚችል ነካ አድርጌ አልፈዋለሁ። መለኮት መለኮትነቱ እንዳለ እንደተጠበቀ በተአቅቦ ይላሉ። በመጠባበቅ ስጋም ስጋ እንደሆነ በመጠባበቅ በመገናዘብ ነው ቃል ሰው የሆነው። ይሄንን መገናዘብ ኮሚኒኬሽን ኦፍ አትሪቢዩትስ ይሉታል ፈረንጆቹ። ኦርቶዶክሳውያን ሊቃውንት ደግሞ መገናዘብ። ስለዚህ ሆነ ሲል ተቀየረ ማለት አይደለም። ሆነ ሲል እንደው ኢትዮጵያውያን ሊቃውንት አስደናቂ ቃል ይናገራሉ። ትንሽ ፈቀቅ ብለው ያነቡና ምን ይላል? ቃልም ስጋ ሆነ ጸጋንና እውነትን ተመልቶ በእኛ አደረ ይሌለ ሆነ ብለን ተቀየረ እንዳንል አደረ የሚል ቃል ተቀምጧል በሞት የሱ። እንዴት ይደንቃሉ እነዚህ ሊቃውንት! ሆነ ብለን ተቀየረ እንዳንል ጠጋ ይልና አደረ ይላል። አደረበት እንዳንል ደግሞ ሆነ ይላል። እናስ ሆነና አደረ እንደ አለቃና እንደ ጠበቃ መዋሃዱን ነው የሚያሳዩን ብለው ይመልሳሉ። የተወደዳችሁ ክርስቲያኖች ብዙ እንዳላቆያችሁ ጥቂት ነገሮችን ቀስ ብዬ እንጨምርላችሁ። ወደ ሌላ ሐሳብ ደግሞ እንለፍ። አንዳንዶች እግዚአብሔር ሰው ሆነ ማለት እኮ ከባህሪው ዝቅ ማድረግ ነው፣ ባህሪውንም እኮ ማጉደፍ ነው። ወርዶ ሰው እስከ መሆን ድረስ ከደረሰ ያንን ባህሪውን አጎደፈ ልትሉን አይደለም ወይ? ባህሪውን ዝቅ አደረገ እያላችሁ አይደለም ወይ ብለው ደግሞ የሚጠይቁን አሉ። አይደለም አይደለም። የተወደዳችሁ ክርስቲያኖች እስኪ ቀና ብላችሁ ፀሐይን እዩዋት። ፀሐይ ቦታዋን ሳትለቅ ደግሞም ሳትናወጥ ደግሞም ሳትለወጥ በጨረሯ ወደ ምድር ትመጣለች። ፀሐይ ደህናና የተበላሸ ቦታ ታርፋለች። ፀሐይ ንጹህና የቆሸሸ ቦታ ላይ ታርፋለች። ፀሐይ ታዲያ ቆሻሻ ቦታ ስላረፈች ፀሐይ ቆሸሸች ብሎ እስከዛሬ ተነግሮ የሚያውቃል የለም? በፍጹም። ልክ እንደዚህ ነው እግዚአብሔር ሰውም ሲሆን ራሱን ያጎደፈና ከባህሪው ዝቅ ያለ አይደለም። ተውት። እቤታችሁ ያለው መብራት ቆሻሻ ላይ ሲያርፍ መብራቱ ቆሻሻ እንደማይሆን እግዚአብሔር ከዚህ የነጻ ነው ወገኖቼ። የተወደዳችሁ ክርስቲያኖች በጥንቱ ዘመን እግዚአብሔር በተለያየ መንገድና ጎዳና ለአባቶቻችን ተገልጧል። በሲና በረሃ ለሙሴ ነበልባል ከሐመልማል ሐመልማል ከነበልባል፣ ቅድም ያልኳችሁ ነበልባሉ ሐመልማሉን ሳያቃጥለው ሐመልማሉ ነበልባሉን ሳያጠፋው ግን ተዋህደው አንዱ አንዱን ሳይቀይረው፣ ቅድም ያልኳችሁ ስጋ ከመለኮት መለኮት ከስጋ ሳይጠፋፋ ሳይለዋወጥ እንዳየነው ልክ እንደዚህ በሲና ተራራ በጸጳጦስ ተገልጦ እግዚአብሔር ለአባቶቻችን ተናግሮ ከነበረ ያን ጊዜ እግዚአብሔር ከባህሪው ዝቅ እንዳላለ በሐመልማል አይደለም በከበረው ስጋ ሲገለጥ እግዚአብሔር እንዴት ባህሪው ዝቅ ሊል ይችላል? አንድ። ሁለተኛ እግዚአብሔር ሰው ሲሆን የጎደፈን ሰውነት አይደለም የተዋሃደው። አባ ሕርያቆስ በቅዳሴው እንደተናገረው ንጽህናሽን ባወቀ ጊዜ እግዚአብሔር አብ ስሙ ገብርኤል የተባለ መልአኩን ላከ። ንጽህናዋን ባወቀ ጊዜ ንጹህ ስጋን የተዋሃደው ንጹህ ምንም እንከን የሌለበት። የተወደዳችሁ ክርስቲያኖች ቅዱስ ጳውሎስ ሮሜ መልእክት ምዕራፍ 11 ላይ ስሩ ቅዱስ ከሆነ ቅርንጫፎቹ ቅዱሳን ናቸው፣ በኩራቱ ቅዱስ ከሆነ ቡሃው ደግሞ ቅዱስ ነው ይላል። ቅዱስ የሆነ ስር ነው ክርስቶስ የወሰደው። በዚህ ምንም ድርድርና ጥያቄ የለው። ድንግል ማርያም ሔዋን መጀመሪያ የነበራትን ንጽህና ገንዘብ ያደረገች ናት። እንደውም አንድ ሊቅ ምን ይላል? ሔዋን
ሳትበድል በፊት እመቤታችን ሳትጸንሰው በፊት እኩል ነበሩ ይላል። ሔዋን በመበደሏ ረከሰች፣ ወደቀች። ቅድስት ድንግል ማርያም ይኩነኒ በማለቷ ከፍ አለች እንጂ እኩል ነበሩ። ሔዋን የነበራት ንጽህና ገንዘብ ያደረገች ይህች የተወደደች ቅድስት ድንግል ማርያም አይደለች? የመጀመሪያ የንጽህና መልካችን የሚገኝባት መስታወታችን ከተወደደች ከቅድስት ድንግል ማርያም በቀር ማን ጋር አለ? ለዚህ እኮ ነው ዝም ብለን ፈዘን ምን ማለት መልካችን እሷ ጋር አለ፣ ንጽህናችን እሷ ጋር አለ። ሔዋን የነበራት ንጽህና ካልነበራትማ ምኑ እንዳል ነው ይላል አንድ ሊቅ። ንጹህ ሰውነትን የተዋሃደው ንጹህ። አቤት የአባቶቻችን ድንቅ ትምህርት! እዚህ ጋርማ በልበለው ብሎ የነበር ጊዜ የለኝም እንጂ አንዳንዶች ሌላ ጥያቄ ይጠይቃሉ። ምን እያላችሁ ነው እናንተ? እግዚአብሔር ሰው ሆነ እኮ ስትሉ ምን እያላችሁ እንደሆነ ታውቃላችሁ ብለው ሊሞግቱን ይሞክራሉ። እግዚአብሔር በሰው ሥጋ ሲገለጥ ስፋቱን እያጠበባችሁት ምልአቱን እየወሰናችሁት እኮ ነው ብለው ሊጠይቁን ይሞክራሉ። ልብ በሉ። እግዚአብሔር በሰው ሥጋ ሲገለጥ ምልአቱን ወስናችሁታል። እየሰማችሁኝ ነው? ግን እውነታቸውን ነው። እኔታ አላችሁ የሚሉት አላችሁ፣ ግን ተውት፣ ግድ የለም እንዲሁ ዝም ብላችሁ እዚህ ቁጭ በሉ እንጂ ዛሬ እኔ ፈቅጃለሁ፣ እነሱ ባይፈቅዱ። እየሰማችሁኝ ነው? ከበዳችሁ እንዴ? ዝም ብላችሁ ስሙት ብዬ ነው። ግን የነሱን እየሰማችሁ ግን እንዳትተኙ። እየሰማችሁኝ ነው? እኔ በማገለግልበት ቤተክርስቲያን አንድ ቀን አንድ መምህር ተጋብዞ 40 ደቂቃ ሙሉ እነሱ እንዲህ ይላሉ እያለ 40 ደቂቃ አምሽክ አረገ። ጎበዝ መምህር ነበሩ፣ ቁጭ ብለዋል። ሊጨርስ ሲል ሲሰሙት የነሱን እያወራ መሽ ሊጨርስ ሊጠቀልል 5 ደቂቃ ነው የቀረው። በዚህ ውስጥ የኛን እንዴት ሊናገር ነው አሉና በረው መጡና ማይክ ነጠቁትና እንደው ምዕመናን እባካችሁ ልለምናችሁ በሚቀጥለው ሳምንት ጉባኤ እንዳትቀሩብን። ዛሬ እነሱን አስተምሯል። የሚቀጥለው ደግሞ ከቀሩ ተበላ ነገሩ። እናችን እየሰማችሁ እንዳትተኙብኝ ተቀሳቀሱ። ሰምታችሁኛል? ችግር እኮ ነው። አንደኛ ምልአቱ ስፋቱ ሰው መሆኑ አያስቀረውም፣ አይገድበው። ለምን ካላችሁኝ ቅድም እኔ እግዚአብሔር አልለወጥም የሚል ቃል አላነበብኩም? የማይለወጠው የእግዚአብሔር ባህሪ አንዱ አለመወሰኑ ነው፣ አይለወጥም። ሁለተኛ ነፍስን ተመልከቷት። ነፍስ በስጋ ተወስና አትቀርም። በስጋ ውስጥ ናት፣ በስጋ ግን ተወስና አትቀርም። ምሳሌ ይሰጣሉ ሊቃውንት። ነቢዩ ኤልሳ ንዕማን የሚባል አንድ ሰው ከፈወሰ በኋላ ብርና ወርቅ ሊሰጠው ሲል ብርና ወርቅህን ይዘህ ሂድ አለው። ጊያዝ የሚባል የነቢዩ አገልጋይ ግን ብርና ወርቁ አሳስቶት ነበር። ምንም እንዳልተፈጠረ ቀስ ብሎ ሾልኮ ንዕማን የሚባለውን ባለሰረገላ ትንሽ ርቀት መንገድ ሄዶ አስቆመውና ብርና ወርቁን ተቀበለ። ከዛ ምንም አልተፈጠረም አይደል? በሱ ቤት ወደ ነብዩ ወደ ኤልሳ መጣላችሁ፣ ምንም እንዳልተፈጠረ። ከዛ ምን አለው ነብዩ? የት ሄድክ አለው። ጌታዬ ሆይ የትም አልሄድኩም፣ እዚሁ እኮ ነበርኩ ሚል መልስ መለሰ። ነብዩ ምን አለው? ባለሰረገላውን ስታስቆመው ብርና ወርቅ ስትቀበለው ልቤ ካንተ ጋር ይሄድ አይደለም ምን አለው? ሰምታችሁኛል? ነብዩ አንድ ቤት ተቀምጧል፣ ነፍሱ ግን ጊያዝ የምትሰራውን የሄደበት ሁሉ ሄዳ ታውቅ ነበር። በስጋ ውስጥ ናት፣ ስጋ ግን አላሰራትም። ወዳጆቼ በሞት እስኪ ስሙኝ። እነዚህ ቅዱሳን፣ እነዚህ ሰማዕታት፣ እነዚህ ንጹሃን የተወደዳችሁ ክርስቲያኖች ምድር ላይ ቆሙ። የሰማዩን ዙፋን ያዩ ነበር? አያዩም ነበር? ያያሉ። ነቢዩ ኢሳይያስን ተመልከቱት። እግዚአብሔርን ከፍ ባለ ዙፋን ላይ አየሁት አለ። ወዮ ዓይኖቼ ሰራዊት ጌታ እግዚአብሔርን አይተዋልና ሞትኩ አለ። ምድር ላይ ሆኖ ሰማይ ሰማያትን ያያሉ።
ነብዩ ሕዝቅኤልም እንደዚሁ ወዳጆቼ ምድር ላይ ቆመው ሰማይ ተከፍቶ ያንን ምስጢር ካዩ ድል ካደረጉ ከከበሩ ከእግዚአብሔር ጋር መኖር ከቻሉ በኋላ ወደ ምድር ማየት አይችሉም፣ አያውቁም። እንዴ በሚያንሰው ህይወት ውስጥ እየኖሩ የሚበልጠውን ዓለም ካዩ በሚበልጠው ዓለም ውስጥ እየኖሩ የሚያንሰውን ዓለም አይጎበኙም። እኮ የክርስትና ትምህርት አይደለም አንዳንዶች የሚያስተምሩት። አያውቁም፣ አያዩም፣ አይሰሙም፣ አይለሙም። ውሸት ነው። በክርስቶስ ልብ የሚያስብ ሰው ምንም እውቀት የለውም። በቃ ውሸት ነው። እነሱ የሚሉት ውሸት ነው። እኔ ግን የፈለኩት ጉዳይ ነፍስ በስጋ ተወስና እንደማትቀር እንዴ ፀሐይ 3 ኩነት አላት፣ ክበብ አላት፣ ብርሃን አላት፣ ሙቀት አላት። 3 መሆን ቋንቋው እንዳይከብዳችሁ መሆን ከዊን ይሉታል አባቶቻችን። ብርሃን መሆን፣ ክበብ መሆን፣ ሙቀት መሆን አላት። ብርሃኑ ግን በክበቡ ተወስኖ አይቀርም ወገኖቼ። ልክ እንደዚሁ መለኮት ከስጋ ጋር ሲዋሃድ በስጋ የሚወሰን አይደለም። በጣም ብዙ የእግዚአብሔርን ቃላት ማስረጃ መስጠት ይቻላል። የበለጠ ግን አንድ ጥሩ ምሳሌ ማቅረብ ይቻላል። እዚህ እኔና እናንተ የማናየው እዚህ ከባቢ አየር ላይ እዚህ አየር ላይ ዌቭ ሞገድ አለ። ከባቢው አየር ላይ ማናየው ማንሰማው ሞገድ አለ። ይሄ ሞገድ በሳይንሳዊ መንገድ ቴሌቪዥን ውስጥ ይገባና ምስል ይሰጣል፣ ሬዲዮ ውስጥ ይገባና ድምጽ ይሆናል። ወገኖቼ ግን አንድ ጥያቄ ልጠይቃችሁ። ይሄ ከባቢ አየር ማናየው ማንሰማው እዛ ገብቶ ምስልም ሲሆን ቴሌቪዥን ውስጥ ድምጽም ሲሆን ሬዲዮን ውስጥ ሊቃውንት የሰጡን ምሳሌ ነው። በከባቢው አየር ላይ የለም ማለት ነው አይደለም? አለ። እዚያ በሰው ቅርጽ ስላየ ነው፣ ምስል ሰጥቶ ስላየ ነው በከባቢው አየር ላይ ጠፋ ማለት ነው አይደለም? በቴሌቪዥኑ ተወሰነ ማለት ነው አይደለም? ልክ እንደዚሁ እግዚአብሔር ሰው ሲሆን መልአቱ ሰው መሆኑ አያስቀረው፣ ስፋቱን ማጠበው፣ ከክብሩም ዝቅ አደረገው። የተወደዳችሁ ክርስቲያኖች እግዚአብሔር በዙፋኑ ለመላእክት የተገለጠ አልነበረምን? በዙፋኑ ሲገለጥ እግዚአብሔር ከባህሪው ዝቅ ካላለና ዙፋኑ እግዚአብሔርን ካልወሰነው ሰው ሲሆን ነው እንዴ እግዚአብሔር ይወስነዋል የሚሉት? አይደለም። ሌላ ጥያቄ። ምን ይሄ በጥያቄ ዛሬ የሆነ እኮ ትምህርት ቤት አስመሰልከው እንዳትሉ። እግዚአብሔር ሰው ሆነ ስትልን አብና መንፈስ ቅዱስም ሰው ሆኑ እያልከን ነው? አይደለም። በተለይ አካሉ ቃል በከዊን ስም ቃል ሰው ሆነ። ስግው ቃል የሚል አዲስ ስም ይወጣለታል። ስግው ቃል ሰንበት ትምህርት ቤት ግቡ፣ መጻሕፍት አንብቡ፣ የምር እንማር። አዲስ ስም ይወጣለታል። በተለይ አካሉ ነው። አብና መንፈስ ቅዱስ ሰው አልሆኑ። አዲስ ስም ግን ይወጣለታል። ቃል ሰው ሲሆን ስጋን ሲዋሃድ ስግው ቃል የሚል መጽሐፍት ላይ ታገኛላችሁ። ብዙ አልሄድበትም። ምሳሌ ግን ልስጣችሁ። ምሳሌ ነገር የበለጠ ካቀረበ አይደል? ከሰል አለ። እሳት ውስጥ ገብቶ እሳቱን ትንሽ ሲወርስ ምን ይባላል ስሙ? እህቶች ንገሩኝ። ምን? ወንዶች ንገሩኝ። ተዋቸው፣ እነሱ ትተውታል። ምን? ፍም። አዲስ ስም ነው የሚወጣለት። ከምን ጋር ስለተዋሃደ? ስግው ቃል አዲስ ስም ይወጣ። ሰው የሆነ ቃል ይኸውላችሁ። ፀሐይ ለምሳሌ 3 ኩነት አላት አላልኳችሁ? ምን መሆን? ክበቡ አለ፣ ብርሃኑ አለ፣ ሙቀቱ አለ። እውነት አሰብ እኔና እናንተን የሚያስተያየን ክበቡ ብርሃኑ ወይስ ሙቀቱ? ብርሃኑ ወዳጂ። በተለይ አካሉ ብርሃኑ ከዓይናችን ብሌን ጋር ሲዋሃድ ነው እንጂ ሙቀቱ ወይም ክበቡ አይደለም። አብም መንፈስ ቅዱስም ሰው አልሆኑ። አንድ ነገር ብቻ ጨምሬ ነግሬያችሁ አበቃለሁ። አንዳንዶች እንዲህ ይላሉ፣ እንድናውቀው ነው የኦርቶዶክሳዊነቱን ትምህርት በዚህ በመገለጥ ዘመን። አንዳንዶች ክርስቶስ አምላክ የሆነው ኖሮ ቆይቶ ከርሞ ዮሐንስ ዮርዳኖስ ሲያገኘው
ነው አምላክ ለመሆን የበቃው እንጂ ሲወለድማ ፍጡር ነው ብለው ነው የሚያስተምሩት። እንዳትተኙ ያልኳችሁን እዚህ ጋር ያዙችን። እቺን ሰምቶ የተኛ ሰው ጉድ ያረጋኛል። እነሱ ነው የሚሉት ኢየሱስ ሰው ነው ይላሉ፣ ክርስቶስ ሰማያዊ ነው ይላሉ። ሲጠመቅ አምላክ አደረበትና አምላክ ለመሆን በቃ። መከራ ሲቀበል ደግሞ ተለየውና ሄደ። የማርያም ልጅ ብቻ ፍጡሩ ተሰቀለ ይላሉ። ይህ እንዴት ተረት ነው ብለን እኛ ገልብጠን እንጠይቃቸዋለን። በተለይ አንዳንዶች ክሩሲፊክሽን የሚሉት ፊክሽን ብለው የክርስቶስን ነገር የሚያቃልሉትን እነዛ ኪር እንግዲህ ያውስ ተረት ይሄ ነው። መከራ ሲቀበል ተለየው። ክርስቶስ ቲያትር ሊሰራ ነው እንደ መጣው። ነገሯን ጥቂት እናብራራት። ዝም ብዬ ለኮፍ አድርጌ ብቶ ወንጀል ነው። የተወደዳችሁ ክርስቲያኖች ኖሮ 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 አምላክ ይሆን አይደለም። እነሱ እንደሚሉት ሲጠመቅ ያደረበት አይደለም። በሞቴ ሲሆን ገና በትንቢት ብናየው አዎ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት ይባላል የተባለው ሕፃኑ ማን ነው? ኃያል አምላክ ነው። ኖሮ ከርሞ 30 ዓመት ሲሞላው አምላክ ለመሆን የበቃ አይደለም። ሕፃኑ ኃያል አምላክ አለ። ስለ ሕፃኑ ብቻ ለምን ነግራችኋለሁ? ጽንስ ውስጥ ያለውንስ እሱንስ መጎብኘት አያስፈልግም? ማን ነበር ድንግል ማርያም የጸነሰችው? ማን ነበር ድንግል ማርያም የወለደችው? እነሱ እንደሚሉት ኢየሱስ ፍጡር ብቻ ነው። እነሱ እንደሚሉት ሎቱ ስብሐት ክብር ይግባው እንዲህ ይላል። መንፈስ ቅዱስ ያደረባት አዛውንቷ ቅድስት ኤልሳቤጥ የተወደደች ቅድስት ድንግል ማርያም ለአጽድቆተ ነገር ወደ እሷ ቤት በሄደች ጊዜ የጮኸችው ጩኸት ላሰማችሁ። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? የጌታዬ እናት። ዝም ብለው ሊቃውንት የሚያልፉት ይመስልሃል? በፍጹም ያነበቡትን ሁሉ ሳይተረጉሙ አልፉ። ጌታ የባህሪ ጌታ ጌታዬን የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጥ ያለው ምንድን ነው? ጌታ አብ፣ ጌታ ወልድ፣ ጌታ የባህሪ አምላክ ነው። ኢየሱስ ክርስቶስን የባህሪ አምላክ የማይል የተወገዘ ይሁን ጌታ ብሎ ይገልጸዋል። እዚህ አማርኛው ጌታ አውቀውትስ ቢሆን የክብርን ጌታ ባልሰቀሉትም ነበር። የክብር ጌታ የክብር ንጉሥ ይግባ። መኑ እቱ ዘንቱ የክብር ንጉሥ ማን ነው? እግዚአብሔር። የቱ? ክርስቶስ ጌታ። የጌታዬ እናት በማይጸን ያለው የባህሪ ጌታ ነው ወዳጅ። ከርሞ 30 ዓመት ሲሞላው አምላክ ለመሆን የበቃ አይደለም። ለዚህ እኮ ነው የተወደደች ቅድስት ድንግል ማርያምም ሁሉም ሊቃውንት ተሰብስበው እመ አምላክ ወላዲተ አምላክ ያሏት። በእውነት ይህ ሃይማኖታችን ነው ኦርቶዶክሳውያን። ከዚህ ፈቀቅ አንልም። የልዑል ልጅም ይባላል ብሎ አይደል ያበሰራት? የልዑል ልጅ ማለት ዝም ብለን እንድናልፈው ትፈልጋለህ? አይደለም። የእግዚአብሔር ልጅ እንደመጣ እውነተኛ የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እርሱም ልጁ ኢየሱስ ክርስቶስ ነው። የልዑል ልጅ ማን ነው? ኢየሱስ ክርስቶስ ነው። እሱ ማን ነው? የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ማን ነው? እግዚአብሔር ነው። እንዴ ቅድም እያችኋለሁ። አባቴ በባህሪ ሊወልደኝ የሚችለው ሰው ስለሆነ ነው። የሰው ልጅ ሰው ነው። የእንስሳ ልጅ እንስሳ ነው። የድመት ልጅ ድመት ነው። የእግዚአብሔር ልጅ ታዲያ ማን ሊሆንላቸው ይፈልጋሉ? ማን ሊሆንላቸው? እግዚአብሔር። ስሙም እግዚአብሔር ጽድቃችን ተብሎ ይጠራል ይላል ነብዩ ኤርምያስ። እግዚአብሔር ጽድቃችን የተወለደው የልዑል ልጅም ይባላል። አይሁድ ለምን የተመሳጩ ይመስሏችኋል? ይቅርታ እየጮኩባችሁ መጣው መሰለኝ። ይቅርታ። አይሁድ ለምን እንደተመሳጩና እንደገደሉ ታውቃላችሁ? ምን አሉ? ራሱን ከእግዚአብሔር ጋር አስተካክሎ አባቴ ነው ስላለ ነው የምንገለው አሉልህ። ክርስቶስ ልጅ አብ አባቱ መሆኑ እኩል መሆኑ ገብቷቸዋል። እግዚአብሔር ነኝ እያለ እንደሆነ ተረድቷቸዋል። አንዳንዶች ናቸው ያልተረዳቸው።
ልጅ አባት እግዚአብሔር ነው። የተወደዳችሁ ክርስቲያኖች ሰብአ ሰገል ለማን የሰገዱት እስኪ ንገሩኝ? ለፍጡር ሰገዱ ልትሉ ነው? ኢየሱስ ብቻ ፍጡር ብቻ ተወለደ የሚሉን ከሆነ እንግዲህ ያው ሰብአ ሰገል የሰገዱት አምልኮ ጣዖት ነው በሉና። ለባህሪ አምላክ የሰገዱ ስግደት የሰጡ ስጦታ ካልሆነ በቀር እና ለማን ነው ይሄን ሁሉ ያስደነቀው? የተወደዳችሁ ክርስቲያኖች አንዳንዶች ሲጠመቅ አይደል አደረበት የሚሉት ሲጠመቅ ቆይቶ አምላክ ሆነ እንዳይሉ በጣም ግሩማን የሆኑ የመጽሐፍ ቅዱስ ቃላትን በሞቴ ላሰማችሁ ሳልተነትነው ሳላብራራው። ቅዱስ ዮሐንስ መጥምቅ በጣም የሚገርም ምን ብለው ያስቡ ነበር? ሰሞኑን እንደተማራችሁ ተስፋ አደርጋለሁ። ዮሐንስ መጥምቅ በረሃ ነው የኖረው፣ ክርስቶስ ቤት ውስጥ ነው የኖረው። ዮሐንስ መጥምቅ የግመል ጠጉር ልብስ ለብሶ ነው የኖረው፣ ክርስቶስ ልብስ ለብሶ ነው የኖረው። ቅዱስ ኤፍሬም በግመል ጠጉሩ ይመሰጣል። በጋችን ኢየሱስ ክርስቶስ ስላልተሸለተ እኮ ነው አሁን የግመል ጠጉር ያደረገው ይላሉ። አዎ ገና ነው። በምድረ በዳ ነው የኖረው፣ የግመል ጠጉር ነው የሚበላው፣ የበረሃ ማርና አንበጣ ነው። ክርስቶስ ደግሞ እዛ እየበላ እየጠጣ ነው የተገለጠው። ስለዚህ ዮሐንስ ነው እንጂ የሚበልጠው ኢየሱስ ምንድነው ብለዋል። ለዚህ ምስክር የሚፈሩትን መጥምቀ መለኮት ቅዱስ ዮሐንስ ያመጣል እና ምን አለው? የጫማውን ጠፍር ልፈታ የማይገባኝ አይለው። ምን ማለት ነው? እንኳን ጫማውን ጠፍሩን መንካት አንችልም አላ ወዳጄ። ታዲያ አምላክነቱን የባህሪ ጌትነቱን ከመጠመቁ በፊት ካልገለጠ በቀር ሌላ ምንድነው? ከኔ የሚበረታ አለልህ ደግሞ ልጨምርልህ ከኔ በፊት የነበረ አላ እንዴ ይበልጠዋል እኮ በ6 ወር ከኔ በፊት የነበረ ቀዳማዊ ነው እንጂ የመጣው አለልህ እንዳይሰናከሉ ዘመዱ ነው ለዘመዱ አድልቶ እንዳይባል እያንዳንዷን በጥር አድርጎ መንሾ በእጁ ነው አለልህ። በዚህ ትደነቃለህ? እንደናንተ ሊጠመቅ ሲመጣ ወዳጆቼ በሞቴችኝ ስሙኝ፣ ሊጠመቅ ሲመጣ እንደናንተ እንዳታረጉት ለንስሐ ስርየት የመጣ አይደለም አለና ጮክ ብሎ ነዋበግው እግዚአብሔር ዘያትቱ ያስስል ኃጢአት አለ ያለምን ኃጢአት የሚያስተሰርይ የእግዚአብሔር በግ ነው ብሎ ጠቆማቸው፣ አመለከታቸው። ታዲያ እንዴት ነው ሲጠመቅ ነው ያደረበት ሊሉት የሚችሉት? ኋላ ቆይቶ እንዴ በደሙ መፍሰስ ስርየት የሚሰጥ ባለስልጣኑ እንደሆነ አታዩ? ምን ይሄ ብቻ ይደንቃችኋል? መጽሐፍ ቅዱስን አንብቡት። እዚህ ዮሐንስ ወንጌል ጌታችን የተጠመቀበትን አንብቡት። ማቴዎስ ወንጌል ምዕራፍ 3ን አንብቡት። ምንድነው የሚለው? ሁሉም ሲጠመቁ ውሃ ውስጥ ይቆዩ ነበረ። ስለ ክርስቶስ ሲጽፍ ግን ከውሃ ወዲያ ወጣ ነው የሚለው። ዝም ብሎ የተጻፈ ይመስላል። ኦርቶዶክሳውያን ሊቃውንት ዝም ብሎ የሚያልፉት ነገር የለም ያልኩ ይሄንን ነው። ከውሃ ወዲያው የወጣው ኢየሱስ ክርስቶስ ሊናዘዝና ንስሐ ለመግባት አይደለም የመጣው፣ ውሃዋን ሊባርካት ነው። ነድ ለማይ ከበቦ ውሃዋን ሊያስጨንቃት ነው አይመጣው። አሁን ከዚህ በኋላ ተወደዳችሁ ክርስቲያኖች ማን ለውሃ ይገዛል? ማን ለውሃ ይደፋል? ማን ለባህር አማልክት ይሰዋል? ማን ውሃን አምላክ ይላል? አንቺ ዮርዳኖስ የሸሸሽ ምን ሆነሽ ነው ተብላ ተጠይቃለች። የውሆች አምላክ ስለተገለጠ ነው። እያንዳንዷን እኮ ነው ያረመው። ማን በፀሐይ ያመልካል? ፀሐይ ጨልማለች። ማን ለከዋክብት ይደፋል? ከዋክብት ረግፈዋል። ማን ለሙታን መንፈስና ለመቃብር ይገዛል? ሙታን ተነስተዋል። ማን ለተራሮች ይደፋል? ተራሮች እንደ ጊደር ዘለዋል። በቃ ምስጢራችን ይሄ ነው። የውሆች አምላክ፣ የተራሮች አምላክ፣ የሰማያት ጌታ፣ የብርሃናት ሰሪ፣ የሁሉ መጋቢ በስጋ ተገልጧል። ቆይቶ መከራ ሲቀበል ተለየው። ይሄ ቀልድ አይደለም። መከራ ሲቀበል ከተለየው እንግዲያውስ መስቀል ላይ ይህ በእውነት የእግዚአብሔር ልጅ ነበር ያለው መቶ አለቃው ለምንድን ነው? እንግዲያውስ ፍጡር ከተሰቀለ ፀሐይ መጨለሟ፣ ጨረቃ ደም መልበስ፣ ከዋክብት መርገፋታቸው ከየት መጣ? ተው እንጂ በእርሱ ቁስል ተፈወስን። ምን ሊሆን ይችላል? ቁስሉ የሚፈውሰን እኮ መለኮት ስለተዋህደው ነው ወዳጄ፣ እንጂ ተራ ሰው ቁስል ቢሆን ይዘገነናል እንጂ ይፈውሳል እንዴ? ተው እንጂ። መከራ ሲቀበል ተለየው እንዴ? እንዴት ሊሆን ይችላል? እንዴት ሊሆን ይችላል?
በጣም አስደናቂው ቃል ግን ይህ ነው። የክብርን ጌታ ባልሰቀሉትም ነበር የሚለው። ደግሞ አለው የክብርን ጌታ የተሰቀለው የክብር ጌታ ነው። ክብር ጌታ ነው። አላወቁት። ስለዚህ ሲጠመቅ አደረበት፣ መከራ ሲቀበል ተለየው። ያይሰራ አንድ ነገር ብቻ ተናገር ያበ ይሄ አንድ ነገር አልበዛም። ይቆየን። የእግዚአብሔር ቸርነት የእመቤታችን አማላጅነት የቅዱሳን በረከት ረድኤት አይለየን። ሰዓቱን ሳይሆን 1 ሰዓት ይላል። ከዚህ በኋላ ህዝቤን ልቀቅ እንዳልባል ይቆየኝ። አሜን አትሉ?